ሐምሌ 15 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎጃም ቀጠና በአንጀኔ፣ በገሊላ፣ በዋሸራና በገረገራ አካባቢዎች በተካሄደ ከባድ አውደ ውጊያም ከአንድ ሻለቃ በላይ አገዛዙ ኃይል ሲደመሰስ አካባቢዎቹ ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸው ታወቀ። በየግንባሩ ሲሽመለመድ ሕይወቱን ለማትረፍ ወደ ጎንጂ ቆላላ ከተማ ተጠራቅሞ የነበረ የጠላት ሰራዊት መተማመን ባለመቻሉ እርስ በርሱ ተኩስ ከፍቶ በርካቶች ሙትና ቁስለኛ ሲሆኑ፣ በሌላ በኩል በአንጀኔ፣ ገናላ ጊዮርጊስ፣ በዳባ፣ በዋዳና በዋሸራ አከርካሪ የተሰበረ የጠላት ኃይል አካባቢውን ለቆ ለማፈግፈግ መገደዱ ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በኮርክ ከተማና ከየጁቤ ተነስቶ በሌሎች አካባቢዎች በፋኖ እርምጃ እየተወሰደ ለሚገኙ ጓዶቹ ድጋፍ ለመስጠት በተንቀሳቀሰው የአገዛዙ ኃይል ላይ በተሰነዘረ ድንገተኛ ማጥቃት ከ50 በላይ ወታደሮች ሲደመሰሱ ከባድ ጉዳት የደረሰባቸው 12 ወታደሮች ከደብረ ማርቆስ ወደ አዲስ አበባ ጦር ኃይሎች ሆስፒታል መወሰዳቸው ተሰምተዋል። በምድር ውጊያ የተሸነፈውና ከኮርካ ፈግፍጎ ወደ ዋሸራና አካባቢ የሸሸው የጠላት ጦር እንደገና ሊመከት የማይችል ማጥቃት ተከፍቶበት ክፉኛ እየተመታ የሚገኝ ሲሆን የደረሰበትን ከባድ ኪሳራ ለመሸፈን በአዲስ ቅዳም፣ በፋግታ ለኮማም፣ በፍኖተ ሰላም፣ በደንበጫ፣ በደብረ ማርቆስና በመውጣ እንዲሁም በሌሎች የጎጃም አካባቢዎች ንጹሐንና የህዝብ መሠረተ ልማትን ኢላማ ያደረጉ ከ275 በላይ የመድፍና የሌሎች ከባባድ መሳሪያዎች ድብደባ መፈጸሙ ነው የተነገረው። ተደምጡታላችሁ። በሌላኛው መረጃችን የብሔራዊ ምክክር ሂደቱ በአገዛዙ መጠለፉንና አጀንዳዎች ተደልዘው ከኮሚሽኑ እጅ መውጣታቸውን የውስጥ አመራሮች ይፋ ማድረጋቸው ታወቀ። ከህዝብ የተሰበሰቡ ዋና ዋና አጀንዳዎች ተገፍተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉ የተገለጸ ሲሆን ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታና አቅም አጥተናል ነው ያሉት ስማቸው እንዳይጠቀስ የፈለጉ የኮሚሽኑ አመራሮች። ይህንን ተከትሎ የፖለቲካ እስረኞች ሳይፈቱ ጦርነቱ ሳይቆምና የሀሳብ ነጻነት ሳይከበር የሚደረግ የምክክር ሂደት ሀገሪቱን ከቀውስ እንደማያወጣና የአገዛዙን ገጽታ ከመገንባት የዘለለ ፋይዳ እንደማይኖረው የፖለቲካ ፓርቲዎች እየገለጹ ይገኛሉ። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው የግንባር መረጃችን እናልፋለን። በጎጃም ቀጠናም በአንጀኔ፣ በገሊላ፣ በዋሸራና ገረገራ የአገዛዙ ጦር ከአንድ ሻለቃ በላይ ኃይሉ ተደምስሶ ማፈግፈጉና አካባቢዎቹ በፋኖ ቁጥጥር ስር መዋላቸው ተረጋገጠ። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ መልሶ ማጥቃት እርምጃም የአንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር አውለዋል። ለ5 ቀናት ያህል በተካሄደው በዚህ ከባድ ትንቅንቅ የአገዛዙ አዋጊ መኮንኖችን ጨምሮ ከአንድ ሻለቃ በላይ ሰራዊት የተደመሰሰ ሲሆን፣ በሌላ በኩል መውጫ ያጣው የአገዛዙ ጦር በንጹሐን አርሶ አደሮች ላይ የከባድ መሳሪያ ድብደባ ፈጽመዋል። በቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃም በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎም በአንጀኔ፣ ገናላ ጊዮርጊስ፣ በዳባና በዋዳ አካባቢዎች ጠላት ሙሉ በሙሉ መደምሰሱ ታውቋል። ከሐምሌ 9 2018 ዓ.ም ጀምሮም በሶስት አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረው የአገዛዙ ጦር ከአንድ ሻለቃ በላይ ኃይሉንና አዋጊ መኮንኖችን በማጣቱ ቀጠናውን ለፋኖ አስረክቦ ለማፈግፈግ ተገዷል። የተረፉትን አባላቱን ለማስወጣት ከፍኖተ ሰላምና ከደንበጫ ተጨማሪ ኃይልና ዙ 23 እንዲሁም ሌሎች ከባባድ መሳሪያዎችን የተጠቀመ ሲሆን በወቅቱ የደንበጫ ማህበረሰብ በጡሩምባ በመውጣት ያገዛዙን ጦር ከፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብዱ ፈጽሟል። በሌላ በኩል ከቋሪት ጠጠር ማርያም ተነስቶ ወደ ዋሸራ የገባው የጠላት ኃይል በ33ኛ ክፍለ ጦር አርበኞች እጅ በእጅ ውጊያ ተመትቶ አፈግፍጓል። በተጨማሪም የ33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት በጎንጂ ቆላላ ገረገራ አካባቢን በወገን ቁጥጥር ስር ማዋል ችሏል። በዚህ ምክንያት ጎንጂ ቆላላ ከተማ የተጠራቀመ የጠላት ሰራዊት እርስ በርሱ ሲታኮስ፣ በዚህም በርካቶች ሙትና ቁስለኛ ሆነዋል።
በሁለት አቅጣጫ መውጫ ያጣው የአገዛዙ ጦር የደረሰበትን ከባድ ኪሳራ ለመበቀል መድፍ ዙ-23ና 107 ሮኬት በመጠቀም በንጹሐን አርሶ አደሮች፣ ህጻናትና አዛውንቶች ላይ ከባድ መሳሪያ ድብደባ ፈጽመዋል። ይህ በእንዲህ እንዳለ አገዛዙ በናዝሬት ባካሄደው የግምገማ መድረክ ወደ ሰሜን በሚካሄድበት ወቅት ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀሉ መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ ማስተላለፉ ተሰምቷል። በመሆኑም አድማ ብተናና ሚሊሻ ኃይሎች የአገዛዙን ሴራ ሰለባ ከመሆናቸው በፊት አስቀድመው ወደ ህዝቡና ወደ ህልውና ትግሉ እንዲቀላቀሉ እዙ ጥሪ አቅርበዋል። በተያያዘ በዚያው በጎጃም ቀጠና በኮርክ ከተማና ከየጁቤ ተነስቶም በሌሎች አካባቢዎች በፋኖ እርምጃ እየተወሰደባቸው ለሚገኙ ጓዶቹ ድጋፍ ለመስጠት በተንቀሳቀሰው የአገዛዙ ኃይል ላይ በተሰነዘረ ማጥቃት ከ50 በላይ ወታደሮች ሲደመሰሱ ከባድ ጉዳት የደረሰባቸው 12 ወታደሮች ደግሞ ከደብረ ማርቆስ ወደ አዲስ አበባ ጦር ኃይሎች ሪፈር መባላቸው ታውቋል። በምድር ውጊያ የተሸነፈውና ከኮርካ ፈግፍጎ ወደ ዋሸራና አካባቢ የሸሸው የጠላት ኃይል እንደገና ሊመከት የማይችል ማጥቃት ተከፍቶበት ክፉኛ እየተሽመደመደ ሲሆን የደረሰበትን ከባድ ኪሳራ ለመሸፈን አገዛዙ ከ275 ጊዜ በላይ መድፍ ጥቃቶችን ንጹሐን ላይ ፈጽሟል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር አርበኞች በኮርክ ከተማ በሰነዘሩ ድንገተኛ ጥቃት ክፉኛ የተመታውና ከየጁቤ ተጨማሪ ኃይል ጭኖ የተንቀሳቀሰው የአገዛዙ ኃይል እንደገና ማጥቃት ተከፍቶበት ተሽመድምዶ ተበታትኗል። በዚህም 12 የአድማ ብተና አባላት በጽኑ ሕክምና ምክንያት ከደብረ ማርቆስ ወደ አዲስ አበባ መላካቸው ነው የተረጋገጠው። በሌላ በኩል በጦር ሜዳ ውጊያ የተሽመደመደውና በአቶ መሐመድ ተሰማና በአቶ ብርሃኑ ጥላውን የሚመራው የምስራቅ እዝና የ6ኛ እዝ ኃይል የደረሰበትን ምት ለመሸፈን ከ275 ጊዜ በላይ የመድፍ የቢኤም እና የዙ-23 ጥቃቶችን በንጹሐን መንደሮች ላይ በመፈጸም አሰቃቂ እልቂት አካሂዷል። የቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር አርበኞች በኮርክ ከተማ በመሸገውና ከየጁቤ ተነስቶ ድጋፍ ለመስጠት በተንቀሳቀሰው የጠላት ኃይል ላይ ባካሄደው ስልታዊ ማጥቃት ተሽከርካሪዎችን ጨምሮ በጠላት ላይ ከፍተኛ ኪሳራ ደርሰዋል። በዚህ ተጋድሎ ከ50 በላይ አገዛዙ ኃይሎች ሲገደሉ ከየጁቤ ወደ ደብረ ማርቆስ፣ ከደብረ ማርቆስ ወደ አዲስ አበባ ጦር ኃይሎች ሆስፒታል 12 ወታደሮች ሪፈር ተብለዋል። ከነዚህ መካከል አብነ ሹመት፣ ፈንታ ባተም፣ ስንታየው ታሪኩ፣ ዋሲውን አድማስ፣ ይታያል ተረፈም፣ እያሱ መለሰም፣ ይታያል አለሙ፣ ባድማው ዋሌ፣ ወንድማናየ፣ ኃይሉ አባተ፣ ጥላውን ልንገርህና ሌሎችም እንደሚገኙበት ተረጋግጧል። በምስራቅ እዝ አዛዥ በአቶ መሐመድ ተሰማና በ6ኛ እዝ አዛዥ በአቶ ብርሃኑ ጥላውን የሚመራው የፕሮፓጋንዳ ዘመቻ መክሸፉን የታወቀው እግረኛው ሰራዊት በምንም አይነት የውጊያ ስልት የፋኖን አቅም መገዳደር ባለመቻሉና ፋኖን የሚመታ አቅም በማጣቱ አገዛዙ የሜካናይዝድ ክፍሉን ከአየር ኃይሉ ጋር በማቀናጀት ከ40 እስከ 20 ኪሎ ሜትር ርቀት ላይ በከባድ መሳሪያ ሲደበድብ ቆይቷል። ጥቃቶች የተፈጸሙባቸው አካባቢዎችም የሚከተሉት ናቸው። በአቶ መሐመድ ተሰማ የሚመራው ምስራቅ እዝ ጥቃት የፈጸመባቸው አካባቢዎችን እንደሚከተለው የምንዘረዝራቸው ይሆናል። ከአዲስ ቅዳም፣ ፋግታ፣ ፍኖተ ሰላም፣ ገነት አቦ፣ ጉልጥማም፣ ፈረስ ቤት፣ ከአዴት ብራዳማ፣ ጠረር ማርያም፣ ሐሙስ ገበያ እንዲሁም ከአዴት ዋሸራ፣ ገረገራና አስተሪዮም ንጹሐን ላይና የህዝብ መሠረተ ልማት ላይ ያነጣጠሩ ድብደባዎች ተፈጽመዋል። በሌላኛው በኩል በአቶ ብርሃኑ ጥላውን የሚመራው የ6ኛ እዝ ከደንበጫ በአንጀኒና ፈረስ ቤት፣ ከደንበጫ ገሊላ፣ ዋዳን ኮረብታና ውሃበር፣ ከደብረ ማርቆስ አማኔል፣ ደብረ ቀለሟም፣ ደጋ ሰኚ፣ ረቡ ገበያ፣ ከደብረ ማርቆስ ረቡ ገበያ፣ ደብረ ዘይት፣ የትኖራ፣ መርጦ ለማርያም፣ ሞጣ፣ ድጎ ጽዮን፣ ውሃበር እንዲሁም ከቁይ ጎዛምን፣ ደባይ ጥላት ግን እንዲሁም ደጋማው ክፍሎች ላይ ንጹሐኖችና የህዝብ መሠረተ ልማቶችን ኢላማ ያደረጉ ድብደባዎችን ሲፈጽም ሰንብተዋል። ይህ በእንዲህ እንዳለ የጠላትን እቅድ በማክሸፍ በቴዎድሮስ ዕዝ 206ኛ ኮር የ34ኛ ክፍለ ጦር አርበኞች በኮርክ ከተማም አንጸባራቂ ድል ሲቀዳጁ፣ በሌላ በኩል 102ኛ ኮር 33ኛ ክፍለ ጦር በኮርክ አፈግፍጎ ወደ ዋሸራና አካባቢው ላይ በተንቀሳቀሰው የጠላት ጦር ላይ ሊመከት የማይችል ጥቃት በመክፈት እያሽመደመዱት ይገኛሉ። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። በዚያው በጎጃም ቀጠና የአገዛዙ ጦር በደጋ ዳሞት በዋሸራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታም ተገልጿል። በጎጃም ቀጠና በሚገኙ ደጋ ዳሞት፣ ዋሸራና ዋብር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ወጥቶበታል።
እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብሰባ ከማካሄድ ጀምረው ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴ አድርጓል። በደጋ ዳሞት አቅጣጫም በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው ከዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጅ የንጉስና ገሸት ተሻግሯል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽህፈት ቤት ውስጥ አቶ መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃን ያካተተ የጦር መረጃ አመራሮች፣ 2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 ቢኤም ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት ላይ አጥምደዋል። በሌላ በኩል በዋሻራ አቅጣጫ ከገረግራና ከብር አዳማ ተነስቶ ወደ ዋሽራ ገብቶ የነበረ የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ አርበኞች በተሰነዘረበት ድንገተኛና ከባድ ጥቃት ተመትቶ በርካታ የነፍስ ወከፍ መሳሪያዎቹን በማስማረክ ከቦታው ለቆ አፈግፍጓል። ወደ ዋበር ጮቄ በተደረገ ዘመቻም የ6ኛ እዝ 2 ኮሮች ማለትም የ602ኛና 201ኛ ኮሮች በአቶ ብርሃኑ ጥላውን ዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጓ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎም በዋበር ከርኒ መገንጠያ ላይ ሰፍሮ ይገኛል። በተመሳሳይ ደንበጫ በዋዳን በኩል ወደ ኮረብታዋ ዋበር ያቀናው የሁለቱ ኮሮች ጥምር ኃይል ዋበር መግቢያ ቴሌው ላይ የደረሰ ሲሆን ከማቻከል ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቡዕ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋበር መግቢያ ቴሌታወሩ ላይ ተገናኝቷል። በተጨማሪም በደባይ ቁይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቁይ ከተማ አንድ ባትሪ መድፍ በመጥመድ ከትላንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩ ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ አላደረገም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ብሔራዊ ምክክር ኮሚሽን ተብሎ የሚጠራው ተቋም የሚያካሄደው የምክክር ሂደት ሙሉ በሙሉ በመንግስት መጠለፉንና ምክክር ይካሄድባቸዋል ተብሎ የነበሩ አጀንዳዎች ከሐምሌ 8 2018 ዓ.ም ጀምሮ ከኮሚሽኑ እጅ መውጣታቸውን አንድ ከፍተኛ አመራር ይፋ አደረጉ። ከህዝብ የተሰበሰቡ 8 ዋና ዋና አጀንዳዎች ተገፍተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉ የተገለጸ ሲሆን መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነቱን ለማስፋት የተደረገ ሴራ እንጂ ለአገሪቱ የፖለቲካና የኢኮኖሚ ውጥረት ፋይዳ እንደሌለው ማረጋገጫ ሆነዋል። የኮሚሽኑ ከፍተኛ አመራር እንደገለጹት የምክክር ጉባኤው በይፋ ከጀመረ በኋላም ሂደቱ ሙሉ በሙሉ በመንግስት ተጽዕኖ ስር ወድቋል ብለዋል። ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት አይደለም ያለነው ያሉት አመራሩ ሂደቱ በመንግስት መካሄዱንና ከተሰበሰቡት አጀንዳዎች ውጭ አገዛዙ የፈለጋቸውን ነጥቦች ብቻ በማንሳት ሂደቱን እያካሄደው እንደሚገኝ አስረድተዋል። በተጨማሪም ጠቅላይ ሚኒስትሩ በተገኙበት መድረክ ከተጀመረ በኋላም የቁጥጥር ሂደቶች ይቀንሳሉ ብለን ተስፋ ብናደርግም ጫናው ይበልጥ ተጠናክሮ ቀጥሏል በማለት ተቋሙ የገጠመውን ከፍተኛ ውጥረትና ጭንቀትን ይፋ አድርገዋል። ኮሚሽኑ ጉባኤውን ለሁሉም መገናኛ ብዙሃን ክፍት ለማድረግ ወስኖ የነበረ ቢሆንም ከላይ በተላለፈ ቀጥተኛ ትዕዛዝ ለአገዛዙ ቅርበት ያላቸው ጥቂት ሚዲያዎች ብቻ እንዲገቡ መደረጉ ተገልጿል። ሀገሪቱ በጦርነት በሰው ሰራሽና በተፈጥሮ ድርቅ በከባድ የኑሮ ውድነትና በመልካም አስተዳደር እጦት እየተሰቃየች ባለችበት በአሁኑ ወቅት ህዝቡ ቀድሞውንም በኮሚሽኑ ሂደት ላይ ሲያቀርብ የነበረውን ጥርጣሬና ስጋት አሁን ላይ ሙሉ በሙሉ እውን መሆኑንና የምክክር ሂደቱ ፍጹም አመኔታ ማጣቱን ማረጋገጥ ተችሏል። በተያያዘ ዜና የኢትዮጵያ ህዝባዊ አብዮታዊ ፓርቲ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከቀውስ እንደማያወጣና የገዢውን ፓርቲ ዕድሜ ለማራዘም የታለመ መሆኑን በመጥቀስ በጽኑ ኮንነዋል። ፓርቲው ሂደቱን ከመንግስት ተጽዕኖ ነፃ ለመሆኑንና ዋነኛው የጦርነት መቆም ጥያቄ በአጀንዳነት አለመካተቱን በመንቀፍ እውነተኛ ምክክር ከመደረጉ በፊት የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሐሳብ ነፃነት መከበርና የፖለቲካ ኃይሎች በእኩልነት መሳተፍ እንደሚገባቸው ጠቅሶ ይህ ሁሉ ባልተሟሉበት ፌዝ ነው ሲል ተችቷል። ፓርቲው ባወጣው መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግና ፓርቲን ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ መሆኑን ጠቅሶም ሀገሪቱን ከቀውስ የማያወጣ የገዢውን ፓርቲ ዕድሜ ለማራዘም የታለመ ነው ሲል ገልጾታል። ኢትዮጵያ በአሁኑ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫም በየክልሉ የተስፋፉ ጦርነቶች፣ የሕግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫ ውጤቶች ናቸው ብሏል።
ኢህአፓ ቀደም ሲል በ2016 ዓ.ም ከብሔራዊ ምክክር ሂደቱ በይፋ የራቀበት ምክንያት ሲያስረዳም ሂደቱ ገለልተኛና ታማኝ አለመሆኑን፣ ከመንግስት ፍላጎት ውጭ ራሱን መምራት እንደማይችል፣ የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘቡ እንደሆነ አውስተዋል። መግለጫው አክሎም ቀውሱን የፈጠረው ኃይል የሰላምና የመፍትሄ ባለቤት ሆኖ መቅረቡ የፖለቲካ ተቃርኖ መሆኑን በመጥቀስ ለዚህም ማሳያ እንዲሆን የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤ በሁሉን አቀፍ መግባባት መታጣት ምክንያት መክሸፉን አውስተዋል። የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሀሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ ነጻ መሆን ባልቻለበት ሁኔታ እውነተኛ ብሔራዊ ምክክር ይኖራል ብሎ ማሰብ ከንቱ ምኞት መሆኑን ፓርቲው አሳስበዋል። በተጨማሪም የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛ የጦርነት መቆም ጥያቄ በግልጽ አለመካተቱ ሂደቱን ከመሰረቱ ስውት እንደሚያደርገው ፓርቲው ተችቷል። በመጨረሻም በአሁኑ ወቅት እየተካሄደ ያለው ምክክር ኢትዮጵያ ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢህአፓም የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክር ጥሪ አቅርበዋል። አድማጭ ተመልካቾቻችን ለዛሬ ሐምሌ 15 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።